ተወለድ አይ በቃሽ መልካም ጊዜ ነሽ አመሰግናለሁ እሺ አዙ ሰላም ቪዲዮ ፈተስ ያሱ አሜሪካን ቀን ነው አሁን አሜሪካ ቀን ነው ባል እያከበሩ ነው አሲያ ሸልሰስ ሸልሰስ አቤት ካሜራ እንትን ነው ካሜራውን አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ለናችሁ ቸናቸው ባረክ ወደረሳችሁ እሱ ስማቸው ንገሪው አለው እሷ ማነው እሷ ስማ ማን ኦኬ ቻመቱላ አመቱላ ሰላም አለይኩም ኡስታዝ ሰላም አለይኩም አመቱላ ወአለይኩም ሰላም ኦኬ ሰላም እያለሽ ነው ኡስታዝ ያው እያየሽ ነው እንዴት ነሽ እያለሽ እሱ የኛ ጀማዓውማ ሰርፕራይዝ ሰገድ እሺ ሰግደን ጨረስንና ልንወጣ ነው ፍሬንድሽን አስተዋውቂኝ ፍሬንድሽን እንትናን መርየምን ንገሪዋችን መርየም እቺ ደግሞ ስማ መርየም ናት የትኛው ነሽ ኡስታዝ አንቺ ተስተዋውቂያለሽ እንዴ ሁሴን አራሳግረኝ ሁሴን ማለት ነው ሁሴን አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ኡስታዝ ሰላም አለይኩም እንኳን አደረሳችሁ ነገሩ እናንተ ጋር አሁን እንትን ብለዋል እንዴት ናችሁ ማሻአላህ ደስ ወላሂ አልሐምዱሊላህ ጥሩ እኛ ጋር አሁን ገና ሰግደን ጨረስን መርየም ሙባረክ ብለናል ናችሁ ዳናችሁ ወደረሳችሁ ሁሉ ሰላም ሁሉ አማን ኦኬ ማሻአላህ ኡስታዝ እሺ እንገናኛለን በል ሰላም አለይኩም ወዛከላ ኦኬ ባይ አልহামዱሊላህ ደህና እኮ አይ ገብቶኛል አመሰግናለሁ ግን ሰው አንድ ሴትና ወንድ ሲገናኝ ፈሳሽ አለው ስሜት ስላለ ይሄ ነገር በጀነት ውስጥ እንዴት ነው ጀነት ቅዱስ ቦታ ብሎ በእኛ አስተምሮት ቅዱስ ቦታ ነው በስጋዊ አይደለም የምንገባው ሰው ደግሞ ወሲብ ካደረገ ፈሳሽ አለው እንትን አለው ይሄ እንዴት ነው ከበላ ግዴታ ሽንት ቤት መሄድ አለበት ከጠጣ ሽንት ቤት መሄድ አለበት ምናምን የለም እንደዛ አይነት ነገር የለም እያልኩ ነው ወገናችን አየህ ከምድራዊ ሰው ጋር አታገናኛቸው ናቸው ለዚህ ነው እንቅልፍ የሚባል ነገር የለም አህል ጀና ላይ ናምን አሉ ነው ማለት ነው አይተኙም ማለት ምድር ላይ ካልተኛ የማይሆን ነገር የለም ማለት እና በዛ እንቅልፍ የሚባል ነገር የለም እንቅልፍ የሚባል ነገር የለም ሻት የለም ከእንዲህ ያለ ቆሻሻ ነገራቶች የለም እንደገመስ ኦኬ በዛ ያለው ባልና ሚስት ግንኙነት መሃል በጀነት ውስጥ እንትን ነገር የለውም ማለት ነው ፈሳሽ ነገር ወይስ በቃ እሱን ጧራን ነገር ሊያበላሽ የሚችል ስሜት የለውም ማለት ነው ያ ግንኙነቱ ጧራ ነገር ሊያበላሽ የሚችል ማንኛውም ነገር የለም ወለኩም فيه ازواج مطهره ለእናንተ በርሶስት ጧራ ይሆን የተነጹ ሚስቶች አሏችሁ ያኔ ይናገራል ቢያኔ ቆሻሻ ነገራቶች የለም እንደገነት ውስጥ ኦኬ አመሰግናለሁ ጥያቄም ይሄ ነበረ እንደ ወገናችን በቃ ሌላ አካል ከሆነ እንዴት ነው ሴክስ እና ማግባት እንዴት አስፈለገ አዲስ ህይወት ከዚህ ለየት የሚል አሁን ሰው እዚህ ይጋባል ይዋለዳል ሴክስም ያደርጋል እንዴት ነው በዚህ ተመሳሳይ ደግሞ ጀነት ውስጥ ስለ ሴክስ ጥያቄ አልጨረሳችሁም መልሳም መልስ እሺ በጣም ጥሩ ባል ከሚስቱ ጋር መገናኘት ኃጢአት ነው አይደለም በምድር ኃጢአት አይደለም ይሄ ምድር ላይ የሚደረጉት የተሰጠን ነገር ነው አላህ አዲስ ነገር ለምንድን ነው ያልሰጠን ነው እዚህ በምድር የምናደርገውን እዛ ለምን ተዘጋጀልን ምን ነውና ክርክር አይደለምና አንተገናችን ልታብራራው የምናደርገውን እዛም ላይ ያለ በሚል ነገር ራሳቸውን አትሸውዱ
እንደዛ ከሆነ ልጠይቅህ ነው። እሺ ምድር ላይ ያለ ነገር እዛም አለ ካልከው ምድር ላይ ሽንት ቤት ትወርዳለህ አትወርድም? አንተ ትወርዳለህ አይደል? አቤት ሽንት ቤት ትሄዳለህ አትሄድም? አንተ ምድር ላይ ተጠጣህ ነው። የት እዚህ ወደ ሽንት ቤት ትወርዳለህ አትወርድም? ትወርዳለህ። ጌታስ በገነት ውስጥ የለም ይሄ። እሺ ምድር ላይ እዚህ ምራቅ አክታ ነፍጥ ምናምን አለ የለህም? አለ እዚህ ምድራዊና የጀነት እንዴት ይገናኛል ነው? አሁን እንዲህ አይነት ሰው አይደለም። አሁን ግብረ ስጋ ግንኙነት ከሆነ ይሄ ነገር ኃጢአት እስካልሆነ ድረስ አምላክ በምድር ላይ የደነገገው ነገር ነው አይደል? ይሄ ነገር ኃጢአት ከሆነ አይኖርም። በሰማይ ላይ ማንኛውም ኃጢአት ነገር ብትጠይቅ አይሰጥህም። የለም። ለምሳሌ ሰው መግደል ብትፈልግ ትሰጣለህ? በሰማይ ላይ አትሰጥም። ኃጢአት ነው። ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይንስ አይደለም? መልስልኝ። አቤት ባል ከሚስቱ ጋር ግብረ ስጋ ግንኙነት ማድረጉ ኃጢአት ነው? ፈጣሪ የሚጠላው ነገር ነው ወይንስ የሚወደው ነገር ነው? አይደለም። ምኖሩ የሚያስወቅስ ጥያቄ የሚያስነሳ ነገር ባል ከሚስቱ ጋር በዚህ እንትን ከሄድንማ እዚህ መሽናትም ሽንት ቤት መቀመጥም ኃጢአት ስላልሆነ እዛ ኃጢአት እንዴት ይሆናል? በጣም ጥሩ። እነዚህ ቆሻሻ ነገራቶች ናቸው። ቅድም እሱን ጨርሰናል እኮ ማንኛውም ቆሻሻ ነገር በገነት ውስጥ የለም የሚል ሳስቀምጥልህ ነበር። አሁን ደግሞ ስለ ኃጢአት ነው ሁለተኛ ጥያቄ። አሁን ቆሻሻ ነገራቶች የሉም በገነት ውስጥ፣ እሱን ቅድም ጨረስን። ሁለተኛ ደግሞ አሁን ኃጢአትም የለም በገነት ውስጥ፣ እሱ ላይ ነው ያለነው። ሰው መግደል ለወካሊ ኃጢአት ነው ወይ ብለህ ጠይቀህ፣ አዎ ኃጢአት ነው። ስለዚህ አይኖርም ይሄ በገነት ውስጥ ኃጢአት አታገኝም። ገብቶሃል አይደል? ነገር ግን ልጅ ማን ነው ባልና ሚስት ግብረ ስጋ ግንኙነት ማድረጉ ኃጢአት ነው ወይ ስለ አይ ኃጢአት አይደለም ማለት ነው። ኃጢአት እስካልሆነ መጥፎ ነገር እስካልሆነ ድረስ በገነት ውስጥ ይሄ ታገኛለህ። እሺ ይሄን ይመስላል። ኦኬ አመሰግናለሁ። ጥያቄ ይሄ ነበረ። ኦኬ እሺ፣ ለማንኛውም ተመልሶልኛል። በምድር የሚደረገው በተመሳሳይ እዛ እናደርጋለን ማለት ነው። ጌታ ሰው ተመልሶልኛል ብለህ አመሰግናለሁ። እሺ ደስ አለኝ። ጸጋና ሰላም ይብዛልህ። ሰላም ነው? እንዴት ነህ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ያው እኔ እያዳመጥኩ ነበረ። ነቢያቶች ሙስሊሞች ናቸው ባልከው ጉዳይ የመጀመሪያው ጥያቄ ነው። አይሽ ነቢያቶች ሙስሊሞች ናቸው ልትል የቻልክበት ምክንያት ሐዲሱ እንደዚህ ቁርአኑ እንደዚህ ስላለ ነው ያልከው። እሱ ደግሞ ቁርአኑ እኮ የእናንተ መጽሐፍ ከሰማይ ወረደ ይላል። ኦኬ እሺ እንበል የኛ መጽሐፍ ኦሪትና ወንጌልንም ከሰማይ ወረዱ ነው የሚለው። ያ ደግሞ አይደለም። ወንጌሉም አዲሱም እያንዳንዱ ነቢያት የጻፈው ነቢያቱ ሐዋርያት የጻፈው ነው። እሱ መጽሐፉ ራሱ ይናገራል። በዚያ እንዲ መውሰድ እንችላለን። በተጨማሪ ደግሞ ነቢያት ሙስሊም እንዳይደሉ እኔ ማስረጃ እሰጣለሁ። ማስረጃ እንደዚህ ናቸው አይደሉም ሳይሆን ማሳያ ያስፈልጋል፣ መግለጫ ያስፈልጋል። ለምሳሌ ነቢያቶች እኛ ክርስቲያኖች በነቢያት ፈለግ ነው ያለነው። አንድ ምሳሌ ብነግርህ ታቦት እነሱ ናቸው የሰሩት አይደል? ሁለተኛ በ40 እና በ80 ቀን ሄዶ ቤተ መቅደስ ስርዓት ተፈጸመ። የነቢያት ስርዓት ነው። ከተናገርክ አይቀር አንድ ጥያቄ ብቻ ጠይቀሽ። ነቢያቶች አንተ ክርስቲያን ናቸው ብለህ ነው የምታምነው? ባጭሩ እኛ በእነሱ ፈለግ ነው ያለን። አልጠየኩም። እሱ ነቢያቶች ክርስቲያን ናቸው ብለህ ነው የምታምነው? ክርስቲያን እኮ ይኸውልህ ነቢያት ትንቢት በተነበዩለት በክርስቶስ ክርስቲያን ተባልን እንጂ እነሱ እኮ ክርስቶስ አምላክ ስለሆነ እሱን የሚከተሉት አይደል? ነቢያቶች ክርስቲያን ናቸው ብለህ ነው ወይ የምታምነው? ዋቸው አንተ ክርስቶስ እኮ በኋላ ነው ክርስቶስ እኛ በክርስቶስ ነው ክርስቲያን የተባልነው። ክርስቶስ ደግሞ 2000 ነው አይደል? በ2000 ዓመቱ ነው መለኮትና ስጋ ተዋህዶ ከተወለደ ማለት ነው። ከዛ በኋላ ነው ክርስቲያን የተባለ። ከዛ በፊት ግን እነሱ በተስፋ ሲጠብቁት ነበር። ነቢያቱ ብቻ እኮ አይደለም ዓለም ሁሉ እኮ ነው በተስፋ ሲጠብቀው የነበረ። ከ5500 ዘመን ጀምሮ ወደታች እየቆጠረ እኮ ነው ሲመጣ የነበረው ዓለም። ይሄ እኮ ማንም የማይገዛው እኮ ነው። ክርስትናን ነው በተስፋ ሲጠብቀው የነበረው። ክርስቶስን ማለት ነው።
ክርስትናን ግን አልነበሩበትም። ክርስትና ማለት ምን ማለት ነው? ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው አይደል? ወደ እሱ እንመጣለን። ክርስትና ማለት ምን ማለት ነው? የክርስቶስ ተከታይ ምን ይባላል ወደሚለው እንመጣለን። አሁን ጥያቄው ምንድን ነው? ነብያቶች ክርስቲያን ናቸው? አዎ ክርስቲያን ናቸው። በጣም ጥሩ። አንድ ነብይ እኔ ክርስቲያን ነኝ ያለበትን ጥቅስ ውስጥ ይኸውልህ፣ እሱ ችግር የለም። አንተ የቁርአኑን ልጠቅስልኝ ነው አይደል? እኔ ማስረጃ ክርስቲያኖች ከቁርአን ተው ችግር የለም። አንተ ስለማትቀበል ችግር የለም አልጠቅስልህም። ከመጽሐፍ ቅዱስ አንድ ነብይ እኔ ክርስቲያን ነኝ ያለበትን ስጠኝና አረጋግጥልህ ክርስቲያን ነው። ማሳያ እነግርሃለሁ። ማሳያ መግለጫ እኛና እነሱ የምንሄድበት መንገድ ተመሳሳይ እንደሆነ አሳያለሁ። ምዕራፍና ቁጥር ስጠኝ። አንድ ነብይ እኔ ክርስቲያን ነኝ ያለበትን ነው ቃሉ ይነበብ። እሱን እኮ ነገርኩህ መጀመሪያ። ቃሉን ንገረኝ፣ የቱ ጋር ነው ያለው? እነሱ በተስፋ ሲጠብቁት ነበረ። እነሱ የሰሩት አሁን በእኛ በክርስቲያን እነሱ በሰሩት ፈለግ ነው ያለን። ከነሱ ከሰሩት እነሱ የማያውቁት ስርዓት የለም። ወደሱ ልመጣ ነው። አንድ እኔ ክርስቲያን ነኝ ብሎ እየተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ነው። ነገርኩህ እኮ ክርስቶስ የዛሬ 2000 ዓመት ነው የተወለደ። ስጋና መለኮት ተዋህዷል ሁሉ አይደል? ስርዓቱን ከዛ በፊት ዛሬ እኛ የምንመራበትን ሁሉ እነሱ ናቸው ያስቀመጡት። እኛ በእነሱ ፈለግ ነው ያለ ነው አልኩ። እሺ በእነሱ ፈለግ ላይ ነህ አይደለህ የሚለውን ወላሂ በቀጣይ ላይ እናወራለን፣ ችግር የለውም። አሁን ግን የጠየቁህ አንድ ነብይ እኔ ክርስቲያን ነኝ ብሎ ተናግሯል ወይ? እኛ ጋር ብትመጣ አልጠየቅኝም እንጂ ነገርኩህ እኮ በቃ እኛ በእነሱ ፈለግ ነው ያለነ። በቃ እኛ አሁን ለምሳሌ ነቢያቶች እኛ ናቸው ብንል ያምረብናል። በእነሱ ፈለግ ነው ያለነው። ምንህም አይደለህም። ክርስትና የሚባል ሃይማኖት አልነበሩበትም እያልኩህ ነው። ማረጋገጫ ሰጠኝ። ክርስትና እሱን ተው። እሱ በደፈና ዝም ብሎ ክርስትና የሚባል ይሄ በደፈና ለመምታት አስበህ ነው። እሱ እንደዛ ሳይሆን አይ ችግር የለም። የሀሳብ ልውውጥ ሳይሆን ሌላ አይደለም። የሀሳብ ልውውጥና የሀሳብ ልዕልና ማራመድ ስለሆነ ችግር የለም። ትንሽ እነዚህ ነብያት እኔ ክርስቲያን ነኝ ብሎ የተናገረ ነብይ አለ ወይ? አንድ እንኳን ሁሉንም አይደለም፣ ችግር የለውም። አንድ እኔ ጋር ይሄን ብትጠይቀኝ ቃል በቃል እኛ ሙስሊሞች ነን እንዳሉ ማሳየት እችላለሁ። ኧረ አንተ ነው የቁርአኑን የምትጠቅስልኝ? አዎ አንተ ከመጽሐፍ ነቢያትን ደግሞ ባስተምር ከእስልምናው ጋር ባስተምሩም በእንትንም እንደማይገናኝ ታያለህ። እኔ ክርስቲያን ነኝ ብሎ የተናገረ አንድ ነብይ አለ የለም? ክርስቲያን እኮ የክርስቶስ ተከታይ ማለት እኮ ነው። ክርስቶስን ደግሞ በኋላ ነው እነሱ ካለፉ በኋላ ነው የመጣ እኮ። ስለዚህ የዛኔ እነሱ ክርስቲያን ነበሩ። ዘመኑ እስኪደርስ ድረስ እኛ እኮ አልዳኑም ስንል ነቢያት እሱ እስኪመጣ ድረስ የሆነ የተበላሸ ነገር ስለነበረ መዳን አልቻሉ። ነቢያቶች ማዳኑ ሲሆን ነበሩ ነቢያቶች አልዳኑም ነበር። ገነት የተከፈተው በክርስቶስ ነው። ከዚያ በፊትስ የምትሞት ነፍስ ሁሉ ወዴት ነበር የሚሄዱት? የነቢያቶች ነፍስ የነቢያቶች ወደ ሲኦል ነው። ግን ክርስቶስ ግን አምላክ በጥበቡ ይጠብቃቸው ነበረ። በፈጠራቸው ተመልከቱ። ሙስሊሞች ነቢያቶች የሲኦል ናቸው፣ የገሃነም ናቸው። ክርስቶስ መጥቶ በመስቀል ላይ ያን ስራ እስኪሰራ ድረስ ላ ሐውለ ወላ ቁወተ ኢላ ቢላህ። ታዲያ የነቢያት ተከታይ ነኝ ትለኛለህ? የነቢያት ጠላት ሆናችሁ ነቢያት የሲኦል ናቸው ብለህ ያልመኝ የነቢያት ወዳጅ ነኝ። ያን አብርሃምን ኢስሐቅን አላህ እንዴት በስስት እንደሚገልጻቸው ያዕቆብ እነዚህ ሁሉ እንዳለ የጽድቅ መሪዎች ናቸው፣ የሲኦል ናቸው ላይ ነው። ያን ክርስቶስ መጥቶ የጌታ እስኪሰቀል ድረስ እነሱ እነዚህ ሁሉ ነቢያት የሲኦል ነበር። ከዚህ በለጠ የነቢያት ጠላትነት አለ እንዴ? ኧረ እባክህ እንደዛ አይደለም። ይኸውልህ ሰውን ለመርገጥ ሳይሆን ይሄ እኮ ዓለም የሚያውቀው ጉዳይ እኮ ነው። ከክርስቶስ በፊት የሰው ልጅ ሁሉ መዳን እንዳልቻለ እኮ ዓለም ያውቃል። ነቢያቶች ዓለምን ማዳን ቢችሉ ኑሮ ክርስቶስ አልመጣ ነበር። ይሄ ሁሉ ያውቃል። የክርስቶስ መምጣት እኮ ነቢያት ማዳን ስላልቻሉ ነው። አሁን ስለነሱ ነው እየጠየቁኝ ያለሁት። ነቢያቶች የሲኦል ነበሩ አልከኝ እኮ። በሲኦል ክርስቶስ በጸጋው ይጠብቃቸው ነበረ። ሲኦል ውስጥ ነው በጸጋ የታወቀ እኮ ነው። ኢዮብም እኮ ወደ ሲኦል ወርዳለሁ በዛም ምንጣፍ ተነጥፎልኛል ብሏል እኮ። ስለዚህ ነቢያቶች የሲኦል ናቸው ብላችሁ ታምናላችሁ? አሁን አይደሉም። ለምን? ክርስቶስ ከመምጣቱ በፊት በክርስቶስ ከመምጣቱ በፊትማ ወደ ገነት መግባት የሚችል ማንም አልነበረም። ወደ ሲኦል ነበር የሚሄዱት።
ለምን ብለህ ጠይቀህ ለማዳፈን እንትን ከማለ ይኸውልህ ስማቸው ነው። ይሄ ሲጀመር በነገራችን ላይ ማለት ነው። አስጨርሰኝ ይኸውልህ በብሉይ ኪዳን የሰው ልጅ ከላይ ወደ ታች ሲቆጥር ነው የነበረው አይደል? አውራሽ እንዳለ አውራ አንዴ አስጨርሰኝ ነው የርክስነው ጨርሰን የሚሰማል ማለት ከላይ ወደ ታች ሲቆጥር የነበረ ለምንድን ነው? ያ የፍዳ ዘመን ዛሬ አይበቃን ነገ አይበቃን ወደ ታች እየቆጠሩ ፊዳቸውን እየቀነሱ ለምሳሌ ዛሬ ዳይን ቀነስኩ ነገ ዳይን ቀነስኩ እያሉን እንደምናውቀው እኛ እንደምናስበው እነሱም የዘመኑ ፍዳ ማለቁን ከላይ ጀምሮ ወደ ታች ሲቆጥሩ የነበር ያ የታወቀ ነው። የሰው ልጅ ሁሉ ከክርስቶስ መምጣት በፊት መዳን አልቻለም። ለምንድን ነው የሆነው? ያነ መጀመሪያውኑ ዳቢሎስ አዳምን አታሎትኝ አዳም ገብሩ ለዳቢሎስ ያን አመቱ ለዳቢሎስ ጽፋችሁ ስጡኝ አላቸው። ጽፈው ሰጡት። ያንተ ባሪያ ነን ብለው ጽፈው ሰጡት። ያ ወረቀት እስካልተነሳ ድረስ ያ ፊርማ ያ ቃል እስካልተነሳ ድረስ አዳም ንስሐ ቢገባም ወደ እግዚአብሔር ቢመለስም መዳን አልቻሉም። ያ መነሳት አለበት ግዴታ፣ ያን መቀደድ አለበት። ያ እስካልተቀደደ ድረስ ሰው መዳን አልቻለም። አዳም አልዳነም እና ክርስቶስ ሲመጣ ነው የሄዳነው። ያ ወረቀት ሲቀደድ ወይም ሲደመሰስ አዳም አልዳነም። አዳም በክርስቶስ መምጣት ከዛ በፊት በየዋህነት ለዳቢሎስ መጀመሪያ ኃጢአት ሰርቷል አይደል? ይሄ ታወቀን። ማን መቼም አትክደኝም። ይሄን ከመጀመሪያው ወደዚህ ዓለም የመጣ ነው ኃጢአት ሰርቶ ነው አይደል? አዎ። ንስሐ ገብቶ ቃል ኪዳን ተቀብሏል። ያም ቃል ኪዳን የተፈጸመ ማን ነው? በክርስቶስ ነው። ምን ቃል ኪዳን? ከልጅ ልጅ ተወልጄ አድንሃለሁ የሚል የትጋር እንደሳለ ይሄ እኮ ወንጌል እኮ የሚናገረው እኮ ነው። ለምንድን ነው አንተ ምናልባት ዙሮ ላለመቀበል የፈለገ ሰው የሚያነሳው ምክንያት አታንሳ። የትጋር ነው? እኔ ከልጅ ልጅ ተወልጄ አድንሃለሁ ያለው ኦሪጂን ተስከራይ ድረሳለ እሱን አሳያለሁ፣ ችግር የለም። ወጡ ጋር ሳይንስ ቀጥታ ግን ከልጅ ልጅ ተወልጄ አድንሃለሁ የምትለው ፈልገህ ከሆነ አላሳየህም። በጌታ የለም በልና ስንለፈው ችግር የለም። ከሌለ የለም። እኔ አላስገድደህም እኮ አንተ ስላልክ ነው የጠየቅኩት። የቱ ጋር ስጠኝ። እስራኤላውያን ለምሳሌ ማለት ነው ራንጂህን አትብላ ስጠኝ። የቱ ጋር ነው ከልጅ ልጅ አድንሃለሁ ያለው? የቱ ጋር እስራኤላውያን ክርስቶስ ሲመጣ ሁሉን ነገር ያሳየና እንይሉ አልነበር? ክርስቶስ ተወልጄ አድንሃለሁ ያለው እንጂን በላው ተው አንተ አንግባባም መሰለህ። ዘመኑ እኮ አንግባባ ያለው ምንድነው መሰለህ? የቃላት እንጂ የሐሳብ አይደለም። አሁን በሐሳብ የምንግባባ ከሆነ በሐሳብ እንግባባለን። የቃላት ብቻ ከሆነማ እንዴት መግባባት እንችላለን? ኢየሱስ ክርስቶስ ለምሳሌ ክርስቶስ እንደሚመጣ ነቢያት እንደተናገሩ እሰጥሃለሁ። እሱን ችግር የለብኝም በሱ። አዎ ክርስቶስ እንደሚመጣ ነቢያቶች ቢናገሩ በደንብ አድርጌ አምናለሁ። ቁርአን ላይ ባይነገርም ራሱ አምናለሁ። ቀደምት ነቢያቶች ስለሚመጣው ነብይ ይናገራሉ። ይሄ ብርቀት እሱ ሳይሆን አንተ ክርስቶስን አምላክ ነው ብለህ ነው አይደል የምታወራው? አዎ በጣም ጥሩ። ለአምላክ ይኖረዋል። ለአምላክ የለውም የጌታ ሰው። ስለዚህ ክርስቶስ አምላክ አይደለም። ምክንያቱም አምላክ እንዳለ ይናገራል። አምላክ ነው እንጂ አምላክ እንዳለ ይናገራል እሱ። ስለዚህ አምላክ ይኸውልህ ለምሳሌ ነገረ ስላሴ ላይ ልታስገባኝ ነው። ነገረ ስላሴ ደግሞ ራሱን የቻለ አውድ ያለው ነው። እናንተ ደግሞ እኔ ባለኝ ሐሳብ ደግሞ እናንተ ክርስቶስን ነብይ ነው ማለት እንኳን አምላክነቱን ክዳችሁ ነብይ ነው ማለት እንደማትችሉ ነው። አዳምጥ። ኢየሱስ ክርስቶስ አምላክ አለው ወይስ ነው? አምላክ ነው። ራሱ አምላክ አለው የለው? የለው ራሱ አምላክ ነው። በጣም ጥሩ። ወደ አምላካችሁ አድርጋለሁ ያለው ማን ነው አምላኩ? እሱ እንደ ስጋዊነቱ ሲናገር ነው። ሲቀጥል ደግሞ አስጨርሰኝ። ሲቀጥል ደግሞ አንዳንድ ጊዜም ሰዎች በሚገነዘቡት አውድ ይናገር ነበር። ለምሳሌ
ከእስራኤል በቀር አልተላኩም ያለው ለምንድን ነው ብለን ስንመለከት እስራኤላውያን የነሱ የሚመጣው ነብይ ለነሱ ብቻ አድርገው ያስቡ ስለነበረ እናንተ የምትጠብቁት እኔ ነኝ ትንቢት የተነገረልኝ እኔ ነኝ ሲል ነው። ከዛ በተጨማሪ ይኸውልህ አስጨርሰኝ ክርስቶስ አምላክ ስለሆነ ማሳያ አይሁዳውያን ያልተቀበሉት ለምንድን ነው? ደስ የደሳለም ደስነት አባከን አዳምብን አንዱ ጌታ እሺ አይሁዳውያን ያልተቀበሉት ለምንድን ነው? መልስልኝ። አላህ ይባረክ። ዛሬው ቀን ያንተ ነው። በቃ አብሽር። አሁን እያወራህ ነው። አዳምጥ። እሺ ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው? አሁን ጥያቄ ማን ነው? ነገርኩህ እኮ እሱ ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ ሰው የሆነ አምላክ ስለሆነ ይህንን ያለን የኢየሱስ ክርስቶስ አምላክ ይባረክ የሚለው ያ አምላኩ ማን ነው ነው ጥያቄው። ራሱ ከሆነ ራሱ ነው አምላኩ። ራሱ አምላክ ራሱ ነው ማለት ራሱ ነው። በቃ ራሱ ነው። ራሱ ነው። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አምላክ ራሱ ነው ማለት ነው። አዎ እንደ ስጋዊነት ማለት ይኸውልህ ምን መሰለህ? ቆይ አስጨርሰኝ እንዳታጣምብኝ። ይኸውልህ የፈጠረውን ስጋ መልሶ ተዋሃደ ነው የሚለው። እንደ ስጋዊነት ስንናገር አሁን የተፈጠረውን ስጋ አምላኩና ከአምላክ ጋር ተዋህዶ ከመለኮት ጋር ተዋህዶ አምላኩ ነው የሚለው። የፈጠረውን ስጋ ራሱ ተዋህደ የሚለው መልሶ ተዋህደ። የት ጋር ነው የፈጠረውን ስጋ ተዋህደ የሚለው? ምን ጥያቄ አለው? ማርያም ወለደችው አይደለም እንዴ? አንተም እኮ ነግረዋል። አንተም እኮ ተናግረሃል። በድንግልና እንደወለደች ስትናገር ሰምቻለሁ አይደል? ምን ነው ጉዳይ ነው? ከይቅርታ ጋር ጊዜ መፍጨት ነው የሚሆነው። የሚናገረው ሁሉ ድርድር ማስረጃ ስጠይቃ አንተ አይችልም። እሺ አማን ያልጨረስከው ጥያቄ ካለ ትችላለህ። ትንሽ እዚህ ላይ አሁን ካወራችሁት ላይ ለመጨመር ቅድም ስናወራ ቁርአን በሐዲስ ሞር ትንታኔ ይሰጠዋል ብለናልና መጽሐፍ ቅዱስ ደግሞ በክርስቲያኖች ቸርች ፋዘሮች አሉ፣ እንዲሁም ደግሞ አምዶች ምናምን አሉና ከነሱ መረጃ ብናመጣ ትቀበላላችሁ? አይገናኝም። ምክንያቱም ሐዲስ የሰው ንግግር አይደለም። ሰው ራሱ ፈጥሮ የሚናገረው ሳይሆን ከአምላክ ዘንድ ቅድም እንዳልኩ እነዚህ ቸርች ፋዘር የምትላቸው ግን ከራሳቸው ነው አይደለ? ወይንስ ልክ እንደ ነብያት አምላክ እየገለጠላቸው እየነገራቸው ነው? ሐዲስ ማለት መንፈስ ቅዱስ አሁን እዚህ ጋር ተፍሲሮች አሉ። ለምሳሌ ከተፍሲር ጋር እንዳው ብታወዳድር ይሻላል፣ ችግር የለውም። ለምሳሌ አብዱላህ ኢብኑ አባስ አብዱላህ ኢብኑ መስዑድ እንዲህ አለ የሚለው ከቸርች ፋዘር ጋር ወለ ያን ብታነጻጽር ችግር የለም። ለእናንተ ለማነጻጸር ስትሉ ማለት ነው። እነሱ ቁርአንና ሐዲስን የተገነዘቡትን ፍቺ የሚያስቀምጡትን ማለት ነው። ቸርች ፋዘሮችን የሚያደርጉት ያ ነው። ነገር ግን ሐዲስ ማለት ነብያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ብሎ የገለጹለት ነው። እኔ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ ተሰጠሁኝ አሉ። አያ ተሰጠሁ ሐዲስ ነው ራሱ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታብላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ እሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስም አትጠሙም ከቀጥተኛው ጎዳና አሉ። እነርሱም ቁርአንና ሐዲስ ናቸው ብሎ ተናገሩ። ስለዚህ ያ ሐዲስ የእርሳቸው ከአምላክ ዘንድ የተሰጡት ነው። መልአኩ ገብርኤል መጥቶ ሲገልጥላቸው የነበረ ነው። ይህንን ሰሃቦች ሲናገሩ ምን አሉ? ያየን መሰከሩ። ሐሳን ብን አጥያ የሚባለው ሰሃባ ካነ ጅብሪል ዓለይሂ ሰላም የንዝሉ ቢሱና ዐለ ነብይ ሰለላሁ ዐለይሂ ወሰለም ከማ የንዝሉ ቢልቁርአን አለ። መልአኩ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ያወርድላቸው ነበር አለ። እሺ ኦኬ እሺ እንተውና እሱን ትንሽ የጻፍኳቸው ሌሎች አሉ። እሱን ልጠይቅና ቶሎ እሱ መልስልኝ። ባትሪ እያለቀ ስለሆነ በፊት የሚባል ታሪክ ሰምቻለሁ። አማን እንደገና አድርገን። ኦኬ ኦማር የሚባል ሰውዬ ከመሐመድ ከመምጣቱ በፊት ተውራትና እንትንን ተርጉሞት ነበር የሚል ታሪክ ሰምቻለሁ። ማስረጃ የለኝም፣ ግን የምታውቀው ከሆነ ታሪኩን አውቀዋለሁ። ከመሐመድ በፊት አልነበረም፣ ከነብያችን ሰለላሁ ዐለይሂ ወሰለም በፊት አልነበረም። ዑመር ሲጀመር ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው። ከጊዜ በኋላ ነው የሰለመው። ከዚያ በፊትም ጣዖት አምላኪ የነበረ ነው። ያ ማለት
አንድ አላህን ፈጣሪ ነው ብለው ያምናሉ የመካ ሰዎች። በዚያ ላይ ደግሞ ከሚያጋሩት መካከል እንደነበር ራሱ ተናግሯል። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው ሲያስተምሩ ጊዜ እርሳቸውን ነብይነት አምኖ ተቀበለ። ታሪኩ ያለው ከዚያ በኋላ ነው። ታሪኩን ልንገርህ። ነብያችን ሰለላሁ ዐለይሂ ወሰለም እያስተማሩ ባሉበት ጊዜ ይህ ዑመር ኢብኑ አልኸጣብ የሚባል የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ከተውራት ጥቅሶችን ይዞ መጣ። የሆነ ጥቅስ አመጣና አነበበ በነብዩ ሰለላሁ ዐለይሂ ወሰለም ፊት ይታላል። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉት። ሙሴ ቢኖር አሁን የመጽሐፉ ባለቤት ራሱ አሁን ያመጣው ጥቅስ ባለቤት ቢኖር የእኔ ተከታይ ከመሆኑ ውጭ ሌላ አማራጭ አይኖርም ነበር አሉ። ሙሴ ቢኖር የእኔ ተከታይ ከመሆኑ ውጭ ሌላ አማራጭ ባልኖረው ነበር። ይሄ ነው ታሪኩ የተከሰተው። እና የሆነች ጥቅስ ይዞ መጣ ነው ጃ ያኒ ቢቀጥዓት ሚን ተውራት የሆነች ቁራጭ የሆነች ጥቅስ ይዞ መጣና አነበበ ከእርሳቸው ፊት ነብያችን ሰለላሁ ዐለይሂ ወሰለም ፈጋዲህ وقال لو كان موسى حيا ما وسعه الا اتباعه መሲሁ በሚመጣም ጊዜ እርሳቸው አንድ ተከታይ እንደሚሆን ተናግሯል። ከነቢያቶች መካከል አንድ ነብይ ናቸው መሲሁ ዒሳ አለይሂ ሰላም። በሚወርድ ጊዜ ከሰማይ ግን አይ በእኔ ላይ የተወረደውን ያንን እናመጣለሁ ያይላ የመጣው ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ እስከሆነ ድረስ የእርሳቸው ተከታይ ይሆናል። ሙሴ በሚመጣ ጊዜ ቢመጣ እንደው የእርሳቸው ተከታይ ነው የሚሆነው። ቢመጣ ሙሴ አብርሃም፣ ኢስሐቅ፣ ያዕቆብ ሁላቸው የእርሳቸው ተከታይ ይሆናሉ። ይሄ ነው። እሺ ሁለተኛ መጠይቀ የመጽሐፉን ሰዎች ጠይቁ ይላል ቁርአን ላይና እስኪ አውዱን አስረዳ። እሺ በጣም ጥሩ የሚናገረው ሱረቱል ዩኑስ ላይ ቁጥር 92 ላይ ብዙ ጊዜ ክርስቲያኖች የሚያነሱት ጥያቄ ነው። በጣም ጥሩ ጥያቄ። ምን ይላል የቁርአኑ አንቀጽ? فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين ይላል። فإن كنت في شك محمد ሆይ ባወረድ ኩልህ ራእይ ላይ ጥርጣሬ ላይ ብትሆን አላቸው። ይህን የሚላቸው ጥርጣሬ ላይ ሆነው ነው ወይ ወደ እነሱ ስንመጣ አይደለም። የቁርአን አገላለጽ ነው። በሌላ ቦታ ላይ ለምሳሌ ለኢን አሽረክተ ለይህበጡን አመልክ ይላቸዋል። ሙሐመድ ሆይ ብታጋራ በእኔ ላይ ሌላን አምላክ ብታመልክ ስራህን ሁሉ አብሰዋለሁ ይላቸዋል። ኦኬ ብታጋራ ሲል ጊዜ አጋርተው ነው ወይ አይደለም። የቁርአን አገላለጽ ነው። ገብቶሃል አይደል? እንዲህ ብታደርግ ይላቸዋል፣ እንዲህ ብትሆን ይላቸዋል። ያንን ነገር ሆኗል ማለት አይደለም። አሁንም እዚህ ቦታ ላይ ብትጠራጠር አላቸው። ተጠራጥረው አይደለም። እንደዚህ ነው አብዱላህ ኢብኑ አባስ ምን አለ? ይሄን አንቀጽ አነበቡና ነብዩ ሰለላሁ ዐለይሂ ወሰለም ቃል ለም አሽክ ወለም አስአል እኔ ምንም ማለት ተጠራጠርኩም ብለው ተናገሩ ማለት አያ فإن كنت في شك مما أنزلنا إليك ወደ አንተ ባወረድኩት ነገር ጥርጣሬ ላይ ብትሆን فاسأل الذين يقرؤون الكتاب من قبلك ነው የሚለው እነዚያን ከአንተ በፊት መጽሐፍን የሚያነቡትን ጠይቃቸው ነበር። አያ አይደለ አሁን የሚያነቡትን ያንን ከአንተ በፊት ያወረድኩትን መጽሐፍ የሚያነቡትን ጠይቃቸው አለ። ስለማን መጽሐፍ እየተናገረ ነው? ማንን ጠይቅ እያለ ያለው? ከዚህ ጋር ይመጡና እኛንን ማለት ነው ክርስቲያኖችን ጠይቁ ተብሏል ማለት ነው ብለው ይሄንን ይወስዱላቸዋል አስተማሪዎች፣ እዚህ ሰባኪዎች። እሱ እንደዛ አይደለም። መጽሐፉን የሚያነቡትን አለ ማን ናቸው እነዚያ ጠይቅ የተባለው? በሱረቱ ዙኽሩፍ ላይ አላህ ገለጸው። አላህ ሱብሓነሁ ወተዓላ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ እነዚያን ከአንተ በፊት የላኳቸውን ነብያቶችን ጠይቅ። ያው ስለ ነብያቶች ነው እያወራ ያለው። ታዲያ መጽሐፉ ያነበቡ ሰዎች የሚለው ማንን ነው? ራሱ ስላወረደው መጽሐፍ ነው። አምላክ በቁርአን ላይ አላህ ስለ መጽሐፍቶቹ ውዳሴን ካደረገ ከመበረዛቸው በፊት ስላሉት ማንነታቸው ስለ እነዚያ ስለ ተውራትና ስለ ኢንጂል እያወራ ነው። ቦታቸው አለ አይደል? ስለዚህ መጽሐፉን የሚያነቡትን ስል ጊዜ ያኔ ከመበረዙን ከማለቱ በፊት ሲያነቡ የነበሩት እነዚያ ቀጥታ ነብያቶችን እንደሆነ በቁርአን ላይ አላህ ገለጸው። ስለዚህ ጠይቅ እያለ ያለው ነብያቶችን ጠይቅ ብሎ ቃል በቃል በቁርአን ላይ ተናገረ። አሁን ቀጣይ ጥያቄ ይመጣል። ታዲያ እንደሱ ከሆነ ፍቺው ነብያቶችን ጠይቅ እያለ ቃል በቃል በቁርአን ላይ ፈስአል الذين يقرؤون الكتاب من قبلك ከአንተ በፊት መጽሐፍን ያነበቡትን የሚለውን አላህ በሱረቱ ዙኽሩፍ ላይ ምን አለ? ወስአል መን አርሰልና ሚን ቀብሊከ ቢሩሱሊና ሙሐመድ ሆይ ከአንተ በፊት የላኳቸውን ነብያቶችን ጠይቅ ማለት ነው ብሎ ተናገረ። እሺ ታዲያ እንደሱ ከሆነ የት አግኝቶ ነው የሚጠይቃቸው የሚል ጥያቄ ይነሳል አይደል? አማን የት አግኝቶ ነው የሚጠይቃቸው የሚለውን እንድክል እሱ ግድ ነው ይጠይቃል። የት አግኝቶ ይጠይቃቸዋል? አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀደምት ነብያትን ሁሉ ቀስቅሶ እንዳገናኛቸው ታውቃላችሁ። ቤተል መቅደስ ኢየሩሳሌም ፍልስጤም ላይ የሚገኘው ያንን ኢየሩሳሌም ቤተልሔም ወይንም ቤተል መቅደስ እዛ ላይ ቀደምት ነብያትን ሁሉ አላህ ቀስቅሶ አገናኝቷቸዋል።
ለናሙናነት አክል የተወሰኑትን በዚያ ላይ እንዳገኘዋቸው ጠቀሱልን። ፈደኸልቱ በይት ስለወሱ ኢየሩሳሌም ነብዩ ሰለላሁ ዐለይሂ ወሰለም የዛኔ አላህ ሱብሓነሁ ወተዓላ የፈለከውን ጠይቃቸው አላቸው። ሁሉንም ነብያት አግኝተዋቸዋል። በአካል አስነስቶላቸው ከሁላቸውም ጋር ተገናኝተዋል። እሺ አስቆምና ጠይቅ ነው የሚለው ወይስ ጠይቁ ነው የሚለው? ሲጠይቁ ጠይቅ እያለ ይናገር። ጠይቅ ነው ፈስአል ከልጅን የቅረውን ላውቃለህ ሱረት ዩኑስ ላይ እነዚያ ከአንተ በፊት መጽሐፍ የሚያነቡትን ጠይቅ እያለ ይናገራል። ላውቃለህ። እሺ ነቢያቶች መጽሐፍ ያነባሉ ወይስ ይጽፋሉ? ያነባሉ። ያው ማንበብ ሲባል ጊዜ የተጻፈን ማንበብና የተነገራቸውን ማንበብ ሁለቱም ያስኬዳል። ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ኢቅራ አንብብ ይባላሉ። የተጻፈን ነገር ሳይሆን የተነገራቸውን ማለት ነው። አሁን እዚህ ጋር ሱራ ዩኑስ ላይ ይታያል ቁጥር 92 ይሄ ነው ብዙ ጊዜ እያነሱ እኛን ጠይቁ ተብላችኋል ይበሉት ያን 92 ላይ ያን ኦኬ ይበርታ 85 ነው 92 85 ሱረት ዩኑስ فإن كنت في شك مما ያው ነስካ 94 ላይ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያን ከአንተ በፊት መጽሐፍ የሚያነቡትን ጠይቅ ነው የሚለው ታያ ጠይቅ እርሳቸው ነው የሚመለከተው። ታዲያ ማንን ነው የሚጠይቁት የተባለውን ደግሞ ላሳይህ። መልእክተኞችን ጠይቅ ያለበትን ላሳይህ ሱረት ዙኽሩፍ ላይ አላህ ነቢያቶችን ለማለት እንደሆነ ገልጾታል። ችግር የለውም። በቃ ትንሽ ሌሎችም ጥያቄዎች ስላሉ ችግር የለም። ወስአል ምን አርሰልና ምን ቀብለከ ሚን ረሱል ያው እነዚህ ጋር ከመልእክተኞቻችንም ከአንተ በፊት የላክናቸውን ተከታዮች እያለ ከአራህማን ሌላ የሚገዟቸውን የሆኑ አማልክት አድርገህ እንደሆነ ጠይቃቸው። ስለዚህ ከመልእክተኞች ነው ጠይቃቸው እያለ ሲናገር አላህ ሱብሓነሁ ወተዓላ ከመልእክተኞቻችንም ከአንተ በፊት የላኳቸውን እያለ ይናገራል። እነርሱ እንዲጠይቋቸው ነው ያዘዘው። ስለዚህ ጠይቅ እያለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ጊዜ ስላለፉት ስለ ነብያቶቹ ነው። እነርሱን ጠይቃቸው ነው የሚለው። ከፈለክ ጠይቃቸው እንጂ ደግሞ እንዲጠይቁ ወይም ደግሞ እነርሱ ከዚያ ከአንተ የበለጠ እውቀት አላቸው እያለም አይደለም።